እዩ እዩ እኮ ጋይስ ሀይሚን ለመምሰል ብላ ጅራቷን የተጎመደች ዶሮ መስላ መጣች። ኧረ ወይኔ ኧረ ወይኔ! አሁን ይህ መላጣ ጠጉር አሁን ይህ ሁለት ፍሬ ጸጉር ቁጥርጥር ይሰራል ወይ ወይ ግብ ጨምሪበት እህታለም። እንደዚህ ጅራቷ የተጎመደች ዶሮ አለ ዶሮዎች ማለት ነው። እንትን ስናስታቀፋቸው ሊወልዱ ዶሮ ሊያወጡ ሲሉ ነገሩ ወልዳ ስለተነሳች ጸጉሯ ተቆራርጦ ነው ሳ እና ስናስታቅፋቸው ጅራታቸውን እንቆምጠላቸዋለን እንቆርጣለን። እና እሷን ነው መስላ የመጣችው። ፈጣሪ ሆይ አረ ወይኔ! ሰው ግን ምን ለምንድን ነው በሌለው ማንነት እንትን የሚለው? በራስሽ ማንነት ለምን አትመጭም ሀቢብቴ? ብሩክ አሁን በዚህ ጸጉር በዚህ አረ ወይኔ! ምን ሊሆን እናንተ ዘንድሮ ወይ እዩ እዩ እኮ ታስቂኛለሽ። አሁን ይህን መላጣ ጠጉርሽን እንደ ሀይሚ ልታሳምሪ ነው። ግን አሁን ልፋትሽ ግን አንዶች ምን አይነት መንቃራ ልሙጥ ፊት ናት እናንተ። አሁን እንደ ሀይሚ ለመሆን ሀይሚ ቁጥርጥር ተሰራች፣ ከዛ እሷም ቁጥርጥር ተሰራች። ለምን? ብሩኬን ለማማለል ከሀይሚ ለመብለጥ ማለት ነው። በኢየሱስ በኢየሱስ እንደው ሰው ለምንድን ነው የራሱን ማንነት የማይላበሰው? እና እዩ አሁን እንደዚህ ምልጥልጥ ብለሽ አሁን ከሀይሚ ጋር አራ እንደው ደህና ነገር ራሱ ብትሰሪ እኮ ጥሩ ነበረ ግን ቁጥርጥር ተሰራች። እሷ ሄዳ ቁጥርጥርና እንደ ሀይሚ ሆና ብሩኬ ልታማልል እየሞከረች ነው። ጸጉር ቤት ሄዳ ጸጉሯን ተሰራሽ ምናምን ቁጥርጥር እንደ ሀይሚ እና አሁን ይሄ መላጣ ጠጉር አሁን ምኑ ነው የሚያምረው? አሁን ከማጠሩ መወጣጠሩ አለ ያገሬ ሰው እና ይሄ መላጣ ጠጉር ሂዳ እንደ ሀይሚ ተሰራ እችላቸዋለሁ። እና ነገ ደግሞ ሜካፕ ሊፕስቲክ ምናምን ተቀብታ ትመጣለች እና እሷን ለመምሰል ተጋግጣ ሞተች። ወይኔ ልሙጥ ያልሽ እኮ ነሽ የምር። እዩ እኮ የኔ ቢጤ ልሙጥ ፊት ናት፣ ምንም አታምርም። እና ሲጀመር እኮ ማለት ነው እንደው አማላይ ቆንጆ ብትሆኝ ያኔ ራሱ ትቶሽ አይሄድም ነበር የኔ ቆንጆ፣ የኔ ራሱ ትቶሽ አይሄድም ነበረ። ሲቀጥል ደግሞ ወንዶች አንዴ ካገኙሽ ከቀመሱሽ እንደፈለጉ ካረቡሽ በኋላ በቃ ምን ልበልሽ፣ ታኝኮ የተተፋ ማስቲካ ታውቂያለሽ? ተመልሶ ይበላ እንዲ አይበላም። እንደዛ ነው የሚያደርጉሽ። እና ምንም ነገር ብትሆኝ የፈለገ ሊፕስቲክ ብትቀቢ ምን ብትይ አይማልልም ብሩኬ። ምክንያቱም በጣም ቆንጅዬ ዳይመንድ የሆነች ራሷን የምታስከብር ሴት ስላለችው። አዎ አንቺን እንደው ሲያይሽ ማለት ነው የምሬ ነው ከሀይሚ ጋር ነኝ አንዳንዴ ሳያት አሻንጉሊት መስለሽ ነው የምትታየው። እና አንዳንዴ ያለ ቦታው ሁሉ ነገር ርካሽ ነው። ይህን ማወቅ አለብሽ። እኔ መጥፎና ምናምን እያልኩ አይደለም። እዩ ያው እንደኛ ቆንጆ ናት። አሁን እኔ ራሴን ቆንጆ ነው ብዬ ነው የማስበው። እንደኛውን ቆንጆ ናት። አሁን እኔ ከሀይሚ ጋር ልሁን እንደ ሀይሚ ልምሰል ብል አልችልም። ምክንያቱም በቃ የእሷ ሌላ ናት፣ እኔ ሌላ ነኝ። እና በራስሽ ማንነት ነይ ሀቢብቴ። በቃ አትጋጋጪ። በራስሽ ኮንፊደንስ ይኖርሽ። የሆነ ሰው የሆነ ነገር አረገ ልክ እንደዛ መሆን ግዴታ አስፈላጊ አይደለም። ሀይሚ በጣም ቆንጆ፣ እንኳን አንቺ ሌሎች ቆንጆ ሴቶች ራሱ ቢወዳደሩ እኮ ከሀይሚ አይደርሱም። በጣም ሀይሚ የምር ቆንጅዬ ናት። መልኳ ምናምን ታምራለች። በዛ ላይ እንትኗ ስርዓቷ፣ ጨዋነቷ ራሷ። በነገራችን ላይ ይሄ ነገር ደግሞ መጣብኝ ተመልሶ። በነገራችን ላይ ምንድን ነው አንቺ ቆይ ባለስልጣን የሚያጫውትሽ የሆነ ፓርላማ የተቀመጥኩ ነው የመሰለኝ እንትን ማለት ነው። አንዳንድ ሰዎች ማለት ነው ቦታቸውን አያውቁ። አሁን ሁሉ ነገር ያለ ቦታው ርካሽ ነው። የሆነ ውድ ነገር አሁን ሀይሚ ራሷን አስከበረች። ስላስከበረች ለራሷ ቦታ ስላላት ራሷን ስላስከበረች ማንም አይናገራትም፣ ማንም አይሰድባትም። ከማንም ጋር ትወዳደርም፣ ራሷን ከማንም ጋር ታወዳደርም። እና ራሽን ከሰው ጋር ባወዳደርሽ ቁጥር ያለሽ ዋጋ እየቀነሰ ነው የሚመጣ። ሲቀጥል ደግሞ አንቺ ራስሽን ክብርሽን ጥለሽ ሳታገቢ ምናምን ወንድ ላይ ሙጭጭ ብለሽ እንደዚህ ብለሽ ያረ የፈለገ ቆንጆ ብትሆኝ ራሱ ከሷ ጋር እኩል አናይሽ። ምክንያቱም ደረጃሽን ያወረድሽው ራስሽ ነሽ። እና ቦታሽን ባለማወቅሽ ያለ ቦታሽ በመገኘትሽ ነው ክብርሽን ያጣሽው። አሁን እዩ ብሩኬ እንደዛ ሳትል ቤኒ ጋር ብትመጣ አሁን የድሮ ፍቅረኛው ነበር ከብሩኬ። ስለዚህ ብሩኬ ሌላ ህይወት ጀምሯል፣ እኔም ሌላ ህይወት ጀምራለሁ ብላ በብሩኬ ስም እንኳን ብትመጣ የምር ምንም በሰብስክራይብ እናረጋት ነበረ ምናምን የብሩኬ ድሮ ፍቅረኛው ምናምን እያለን። ግን እሷ በመጥፎ መጣች። ከሀይሚ ለይቼ እኔ ያደርጋለሁ አለች። እና አሁንም ቢሆን የኔ አደርገዋለሁ እያለች ነው። እኔ ከምንም በላይ ያሳቀኝ እንደ ሀይሚ ለመምሰል መጋጋጥሽ
የኔ ልሙጥ ፊት፣ የኔ ልሙጥ፣ የኔ ጎራዳ፣ የኔ ጥፍጥፍ፣ የኔ ቢጤ ጥፍጥፍ። እኔ እና አንቺ እኮ የሚያመሳስለን ብዙ ነገር አለ። እኔ ጥቁር ነኝ፣ አንቺ ትንሽ ቀይ ነሽ። ከዛ ውጭ አፍንጫ የለ፣ ጸጉርሽ እንደኔው ቁንጫጭት ነው። ምን የለ ምንድን ነው አንቺ? የምሬን እኮ ነው። ብቻ ቆንጆ ነሽ፣ መጥፎ ነሽ እያልኩሽ አይደለም፣ ግን ያላቅም መንጠራራት የወገብ አጥንት ይበጠሳል። ይኸውልኝ ብቻ ይኸውልኝ ብቻ ምን አይነት ምሳሌያዊ ንግግር እንደምናገር የት ነው ያመጣሁት? እንደው ከየትኛው መጽሐፍ ነው የተጻፈው? ያላቅም መንጠራራት የወገብ አጥንት ይበጠሳል። እሰይ 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 እሰይ! የኔ አሽሙረኛ ብቻ የምሬ ነው። ሰው ያላቅም ሲጠራራ እኔ እኮ ያስቀኛልና የኔ መላጣ ጸጉር መላጣ ዛሬ ግን ጌታው ይቅር በለኝ ቅዱስ ኡራኤል አባቴ። በጣም መላጣ ሳይሆን ጸጉሩ አሰስ ነው። የምር ጸጉሩ አሰስ ስለሆነ ማለት ነው። እዩ ቁጥርጥር ስትሰራ ምንም አያምርባትም። የምር ወይ ዊግ በደንብ አጨምርበትም እና አያምርባትም። ምልጥ ብላ ፊቷ የሆነ ሙድድ ነው የሚልባት። እሷ የሚያምርባት እንደዚህ ከሁለት ከፍላ ወደዚች ነው ወደዚች ያችኑ 3 ፍሬ ጸጉሯን ከኋላ ብታስይዛት ግን ይሻላል እንጂ ቁጥርጥር አያምርም። አሁን የኔ ለምሳሌ ሙሉ ስለሆነ ማለት ነው ቁጥርጥር ብሰራው ራሱ ምንም ይሻላል። መላጣ ነው የሚሆን የኔ ራሱ ግን ይሻላል። እና ሀይሚ ዊግ ጨምራ ነው የተሰራችው እና ዊግ ወይ በጨመርሽበት እንጂ እንደዚህ መላጣ ሆነሻው ምንድነው የሚማለውን ብሩኬ? አሁን ይሄ እኮ ማለት ነው ጅራቷን የተጎመደች ዶሮ መስለሽ ወይኔ ዘንድሮ እናንተ የት ልሂድ? ጅራቷን የተጎመደች ዶሮ መስለሽ አሁን ምንሽ ነው የሚያማልለው? ወይኔ ፈጣሪ ትዕግስቱን ስጠኝ። ብቻ ይሁን፣ አረ ይሁን ጋይስ፣ እኔ ምን አገባኝ ነገሩ። ብቻ እኔ በጣም እያናደደችኝ እኮ ነው። እንዴት ሰው ነው ያላቁም የሚንጠራራብን? ምን አይነት ሰው ናት? እና አሁንም ቢሆን ልጅቷን መጥፎ ነገር ከማድረግ አትቆጠብም። የምር እና በጣም ጥንቃቄ ያስፈልጋል። ሀይሚ ራሱ በጣም እየፈራችሁ ለምን እንደው ታውቃላችሁ? ፈርታለች። የሆነ ነገር እንዳታረግህ ያለኔ እንዳታገኛት ያለች ለምን ይመስላችኋል? በጣም መጥፎ እንደሆነች ተረድታለች። እኔ ራሱ ከቢኒ ጋር በምትሰራው ስራ በጣም ባለጌ ሴት እንደሆነች ነው የተረዳሁት። ብዙ ብልግና እንደምትሰራ ምን ርህራሄ የላትም። ራስ ወዳድ ናት። በቃ እንዴት ሰው እንደዚህ የሚዋደድ ፍቅረኛሞች፣ በጣም የሚዋደዱ ሰዎችን ነጥዬ መሀል ላይ ካልገባው ሰርስሬ ይላለኝ እና እዩ ተንኮለኛ ተንከሴት ስለሆነች ነው ሀይሚ ራሱ በጣም እየፈራች እና ጥንቃቄ ለማድረግ እየሞከረች ያለችው እና እንግዲህ ምንም ማድረግ አይቻልም። እንዲህ ፈጣሪ ይጠብቃችሁ። ማርያምን ጊዜው በጣም ነው የከፋው። ሁሉ ነገር በጣም ያስጠላል። ሰው በሰው ከፍቷል። ደግሞ እናንተ ደግሞ በጣም ብዙ ሰው ስለሚወዳችሁ ብዙ የሚወዳችሁ ሰው እንዳለ ደግሞ ብዙ የሚጠላቸው ሰው አለ። ብዙ ተንኮል የሚያስባልና እግዚአብሔር ይጠብቃችሁ። ሌላ ምንም አይባልም እና ብቻ ከባድ ነው። ግን ሰው በዚህ ልክ ተንኮለኛ መሆን አለበት ብዬ አላስብም። የሰው የሆነ ነገርን አትመኙ። በራስሽ ማንነት ነይ። የሌለሽን ማንነት ለመላበስ ለምን ነው የምትጋጋጭው? ያንቺ ያልሆነ ማንነትን ካልተላበስኩ ብለሽ የምትጋጋጭው ነገር እየተመቸኝ አይደለም እና እንደዚህ ማድረግ አልነበረብሽም የለብሽምም። በቃ ከሀይሚ ጋር ለመመሳሰል በዚህ ልክ መጋጋጥ ኧረ እንዴ!